ድንግል ማርያም እኔ አላባ ጊዮርጊስ በአንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ድንጋይ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን ከአንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለእስራኤል በይል የከፈለ፣ ለዳዊት ጠላት ያጠፋ ነውና ምን እፈራለሁ? አሁን እንዲያስፈላኝ የአናብስቱን ጌታ፣ እሳትን አልፈራ የእሳቱ ጌታ፣ በይልን አልፈራ የበይሉ ጌታ። ከአንቺ ማኅፀን ተገኝቶልኝ ምን አይቼ እደነግጣለሁ ብሎ ይናገራል። ከማርያም የበለጠ መመኪያ የለም። ስለዚህ ሰማይ መች ቢሆን ምድር ወፍጮ ብትሆን ከመካከል አጣብቀው ቢፈጁ አንቺ እያለሽልኝ እኔ ምን እሆናለሁ? እንደ ኖህ ዘመን ሰማይ ንፍል ውሃ ቢያዝም ምድር የሚያፈላ ውሃ ብታወጣ አንቺ መርከብ ከሆንሽልኝ እኔ በመርከብ እሻገራለሁ። ስለዚህ እመቤታችን የሐዘናችን ሰዓሊት ናትና የሁላችንም ሐዘን ቆርጣ ትጣልን፣ በእውነትም ትጥልናለች። አይዟችሁ እንኳን የ40 ዓመት የ30 ዓመት ይሁንና የዘላለም ሐዘን ሽላልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቃለ ሕይወትን ያሰማለን። እመቤታችን ታሳድግሽ። መድኃኔዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ። ፍቅሯን እንደ ምንጭ ያፍስስልሽ። እግዚአብሔር ካንቺ ጋር ይሁን። እደጊልኝ። ግሩም ጨምሪ ካለ ጨምሪ። ነይ ግሩም ማርያም መግደላዊት ከክርስቶስ መቃብር ቀደም ብላ መጣች። ስትመጣ ድንጋዩ ተንከባሎ አገኘችው። በመቃብሩም ዙሪያ ተቀምጣ አለቀሰች። ስታለቅስ ጌታችን ኢየሱስ ክርስቶስ መጥቶ አንቺ ሴት ምን ያስለቅስሻል አላት። ጌታዬን ኢየሱስ ክርስቶስን ወዴት እንደወሰዱት ካወቅ አሳየኝ፣ ከወሰዱበት ሂጄ ሽቱ ልቅባው አለች። የዚያን ጊዜ ማርያም ብሎ በስሟ ጠራት። የዚያን ጊዜ አወቀችውና እለቡኝ መምህር ሆይ ብላ ሂዳ ልዳስሰው ስትል ታይ እንዳትነኪኝ፣ ገና ወደ አባቴ ወደ አባታችሁ ገና ወደ አምላኬ ወደ አምላካችሁ አላለኩምና ሂደሽ ለሐዋርያቱ ትንሣኤን ንገሪልኝ አላት። ግን መጀመሪያ ግን ማርያም መግደላዊት እሳቱን ትንሣኤውን ያየችው እመቤታችን ናት። ቅዱስ ያለበት ማርያም እንዲህ ብሎ አስቀምጧል። አብልሂ አብልሂ ማርያም ወላዲተ አምላክ፣ አብልሂ አብልሂ ማርያም መግደላዊት እስመ ተንሥአ ክርስቶስ እሙታን። ድንግል ማርያም ወይ አብሊ አብሊ፣ ማርያም መግደላዊት አብሊ አብሊ፣ ክርስቶስ ከሙታን ተለይቶ ተነስቷልና። ክርስቶስ ለመጀመሪያ ጊዜ ሲወለድ ያያት እናቱን ነው። ለመጨረሻም ጊዜ በመስቀል ላይ ያያት እናቱን ነው። ከሙታንም ተለይቶ ሲነሳ ያያት እናቱን ነው። ስለዚህ እናቱ እስከ ዓለም ፍጻሜ ድረስ የአርብ ማረፊያ ሆና ትኖራለች። አርብ ዮሴፍና ኒቆዲሞስ መጥተው ሽቱ በተለበለበበት በንጹህ ጨርቅ ገንዘው ቀብረውታል። ከቀበሩት በኋላ አይሁድ እንዳይነሳ ብሎ ለ50 ለ60 የሚነሳ ሰው ድንጋይ ገጥሞት ሂዷል። በዛ ላይ ከሮም ወታደሮች ኃያሉ እንቅልፍ የማይተኛውን ከመቃብሩ ስር ጠባቂ አድርገው አቁሞበታል። በዛ ላይ በሮም ንጉሥ የታተመ ማየትም ትልቅ ቁልፍ ቆልፎበት ሂዷል። በኩለ ሌሊት ጌታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲል በታላቅ ክብር ተነሳ። ቃለ ሕይወትን ያሰማለን። እመቤታችን ታሳድግሽ። በቃ ሁሉንም ነገር አንቺ አልሽው። እንግዲህ እኛ የምናስተምረው የለንም። እደጊልን። እውነቱ እግዚአብሔር ከአንቺ ጋር ይሁን። እሺ ወይ ግሩም! የእግዚአብሔር ሀብቱ ብዙ ነው። በጣም የሚያስደንቅ ነገር ነው። የአባቶቻችን የእናቶቻችን ዘመን ነው ያሳየችን በእውነቱ ማለት ነው። በዚህ ዕድሜ የሚታሰብ አይደለም። በእርግጥ እግዚአብሔር እጁን ከእሷ ጋር እንዳደረገ የሚያሳይ ነገር ነው በእውነት። መድኃኔዓለም ብቻ ያስፈጽምልን። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ መጀመሪያ ያያት ማንን? እንደው ነው መግደላዊት ማርያም። መግደላዊት ማርያም ዘን እመቤታችን እንደ ጥያቄ አለሽ ወይስ
ማርያም መግደላዊት ናት መጀመሪያ ትንሣኤውን ያየችው ማለት። በጣም ጎበዝ፣ ጥሩ ጥያቄ ነው ይሄ። መጽሐፍ ቅዱስ በእሑድም ሰንበት በማለዳ በነጋ ጊዜ ማርያም መግደላዊት ቀደም ብላ ከጌታ መቃብር መጣች ይላል። ከዚያ ማርያም መግደላዊት ጌታንም አየችው እያለቀሰች፣ አሁን አንቺ ያስተማርሽን ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ማርያም መግደላዊት አየችው ይላል። ግን እመቤታችን ሌሊቱም ሙሉ አንድ ልጇ ነው፣ የበኩር ልጇ ነው፣ ስታለቅስ እያደረች ከመቃብሩ አልተለየችም እና ቅዱስ ያሬድ ተአምረ ኢየሱስ እና በቤተ ክርስቲያን በትውፊት መጀመሪያ እመቤታችን ናት ያየችው። ከዚያ ማርያም መግደላዊት የመጽሐፍ ቅዱሱ ይቀጥላል ማለት ነው። አለዚያ ነው ስላልተገለጠ ነው እንጂ እመቤታችን ናት ያየችው። አሁን ለእናንተ የምታነቡት ስጦታ እንስጣችሁ። ይሄ የኔ መጽሐፍ ነው፣ የጻፍኩት መጽሐፈ ምዕዳን ይባላል። ይሄ መጽሐፈ ወግሪስ የኔ መጽሐፍ ነው። እነዚህን ይሄ መጽሐፍ ቅዱስ ነው። እንግዲህ የዚህ መምህር ነው የምትሆኙ። እሺ፣ ስለዚህ እነዚህን አጥንተሽ ትማሪ፣ ቅኔ ተምረሽ እንድትመጭሽ እግዚአብሔር ያሳድግ። ይሄ ደግሞ ለወልደ ገብርኤል ነው። መድኃኔዓለም ከአንተ ጋር ይሁን፣ ያበርታልን። እግዚአብሔር ክንድህን ሁሉ የማይታጠፍ ያድርገው። እግዚአብሔር ይስጥልን። እደጊናት እግዚአብሔር ይስጥልልሽ። ይሄን መጽሐፍ ደግሞ አንቺ እንድትረጂው ያደርግሽ። ጽፈት የሚጽፉትን ወንድሞቻችንም እግዚአብሔር ይባርክልን። ወንጌል ዮሐንስ ነው ይላል። እግዚአብሔር ይስጥልን። ለእኔ ይህን መጽሐፍ እንደሰጣችሁ ህይወት ስማችሁን በህይወት መጽሐፍ ይጻፍልን። ደግሞ እናንተ መጽሐፉን ተሸክማችሁ መጥታችኋል። አንቺንም የፌቤንን በረከት ያሳድርብሽ። እግዚአብሔር ይስጥልኝ። በእውነት በጣም የምወደውን መጽሐፍ ነው የሰጡኝ። ዮሐንስ ወንጌል የሚደግም ሰው ከዝሙት ተቃውሞ ከኃጢአት መከራ ይድናል ተብሎ ለመነኮሳት ስለሚሰጥ ንጹሕ ድንግል ስለሆነ እሱ ማለት ነውና እግዚአብሔር ይስጥልኝ። የጉባኤ አምላክ ይጠብቅልን። በእውነት አሜን። እግዚአብሔር ይስጥልን።